ሰላም ጤና ይስጥልኝ አድማጭና ተከታታዮች ሚያዝያ 30 ቀን 2018 ዓመተ ምህረት ዕለተ አርብ የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ዋና ዋናዎቹን ላስደምጣችሁ። ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ተከትሎ የካቢኔ አባላትን ስብሰባ ስራ መጀመሩን ማሳወቁ በትግራይ ክልል አዲስና አደገኛ የፖለቲካ ውጥረት ፈጥሯል። ይህንን እርምጃ ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ድርጅቱን በጉልበት ስልጣን የመያዝ ሙከራ ሲሉ በጽኑ ኮንነዋል። በተያያዘ መረጃ በትግራይ ክልል በህወሓት የፖለቲካ አመራሮች መካከል የተፈጠረው የውስጥ ልዩነት እየተባባሰ መምጣቱን ተከትሎ በዶክተር ደብረጽዮን ገብረሚካኤል የሚመራው የፓርቲው ክንፍ በክልሉ አስቸኳይ ጊዜ አዋጅ ለማወጅ በዝግጅት ላይ መሆኑን የተለያዩ የውስጥ ምንጮች እየጠቆሙ ይገኛሉ። እንዲሁም የህዝብን ሰላም ለማደፍረስ የሚደረግ ማናቸውም ሙከራ ሰራዊታችን እያለ አይሳካም ሲሉ ጀነራል አበባው ታደሰ ተናግረዋል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝኳችሁ። ወደ ዝርዝር መረጃው እንለፍ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ተከትሎ የካቢኔ አባላትን ሰብስቦ ስራ መጀመሩን ማሳወቁ በትግራይ ክልል አዲስና አደገኛ የፖለቲካ ውጥረት ፈጥሯል። ይህንኑ እርምጃ ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ድርጅቱን በጉልበት ስልጣን የመያዝ ሙከራ ሲሉ በጽኑ ኮንነዋል። ለሚፈጠረው ማንኛውም ጥፋት ህወሓት ኃላፊነቱን እንደሚወስድም አስጠንቅቀዋል። ሁኔታው ይበልጥ አሳሳቢ የሚያደርገው ደግሞ ዶክተር ደብረጽዮን የተመረጡበትን ማክሰኞ ዕለት ጨምሮ ዛሬም በመቀሌ ሰማይ ላይ የጦር ጀቶች ሲያንዣብቡ መታየታቸውን ይህም በክልሉ ዳግም የጦርነት ደመና ማጥላቱን አመልካች ነው ተብሏል። የችግሩ መነሻ ህወሓት ከ3 ዓመታት በፊት የተፈረመውን የፕሪቶሪያውን የሰላም ስምምነት መርሆች ወደ ጎን በመተው በ2012 ዓ.ም የተካሄደውን ምርጫ ተገን በማድረግ የምክር ቤቱን ስልጣን ዳግም ለመመለስ መወሰኑ ነው። ሚያዝያ 30 ቀን 2018 ዓ.ም ህወሓት በጸጥታ አካላት ታጅቦ በጊዜያዊ አስተዳደሩ የካቢኔ መሰብሰቢያ አዳራሽ ስብሰባ መጀመሩን የገለጹ ሌተናል ጀነራል ታደሰ ቡድኑ ችግሮችን በውይይትና በጋራ በመግባባት ለመፍታት የቀረበለትን ተደጋጋሚ ጥሪ ውድቅ ማድረጉን በጽሁፍ ባጋሩት መግለጫ አስታውቀዋል። ይህ የህወሓት ራሱን እንደ ብቸኛ ተመራጭ አድርጎ ያቀረበበት አደገኛ አካሄድ የጊዜያዊ አስተዳደሩን ህጋዊነት የሚገዳደርና ክልሉን ወደማይወጣው አዘቅት የሚከት ቀጥተኛ የስልጣን ሽሚያ መሆኑን ጊዜያዊ ፕሬዝዳንቱ አጽንኦት ሰጥተውበታል። የህወሓት የኃይል እርምጃና የጊዜያዊ አስተዳደሩ ጠንካራ ማስጠንቀቂያ በቀጣይ ሊፈጠሩ የሚችሉ አንድም እጅግ አደገኛና ክልሉን ዳግም ወደ ለየለት እልቂት ሊያስገቡ የሚችሉ ነው ተብሏል። በመጀመሪያ ደረጃ በትግራይ መደበኛ ያልሆኑ ታጣቂ ኃይሎችና የጸጥታ መዋቅሩ መካከል መከፋፈሉን በመፍጠር የእርስ በርስ ደም መፋሰስ ሊያስነሳ የሚችልበት እድል ሰፊ ነው ሲሉ የፖለቲካ ተንታኞች ተናግረዋል። በሁለተኛ ደረጃ በመቀሌ ሰማይ ላይ የታየ ጦር ጀቶች የሚያመላክቱት የፌዴራል መንግስቱ ይህንን ጊዜያዊ አስተዳደሩን የማፍረስና በጉልበት ስልጣን የመያዝ እርምጃ በዝምታ እንደማይመለከተው ነው። ይህም የፕሪቶሪያውን የሰላም ስምምነት ለማክበር ሲባል ሌላ ዙር ወታደራዊ ጣልቃ ገብነት ሊቀሰቀስ እንደሚችል ማሳያ ነው ተብሏል። የስልጣን ሽኩቻ በአፋጣኝ ቆሞ ወደ ድርድር ጠረጴዛ ካልተመለሰ የፕሪቶሪያው ሰላም ስምምነት ሙሉ በሙሉ አደጋ ላይ ይወድቃል። በቅርቡ ከነበረው አድዋውንም ጦርነትን ገና ያላጋገመውንና በከባድ የሰብአዊ ቀውስ ውስጥ የሚገኘውን የትግራይ ህዝብ የፖለቲካ ስልጣናት ዳግም ወደ ጦርነት አውድማ ሊመልሰው እንደሚችል ሁኔታዎች እየጠቆሙ ይገኛሉ። ከዚሁ ጋር በተያያዘ በትግራይ ክልል በህወሓት የፖለቲካ አመራሮች መካከል የተፈጠረው ውስጥ ልዩነት እየተባባሰ መምጣቱን ተከትሎ በዶክተር ደብረጽዮን ገብረሚካኤል የሚመራው የፓርቲ ክንፍ በክልሉ አስቸኳይ ጊዜ አዋጅ ለማወጅ በዝግጅት ላይ መሆኑን የተለያዩ ውስጥ ምንጮች እየጠቆሙ ይገኛሉ። መረጃዎቹ እንደሚያመላክቱት ይህ እርምጃ ከኤርትራ መንግስት ጋር በተደረገ የጋራ ምክክር ሊወሰድ የታሰበ ነው የሚባል ከባድ ውንጀላዎችም እየተነሱ ነው። ለዚህ ድንገተኛ አስቸኳይ ጊዜ አዋጅ እቅድ እንደ መነሻ ተደርጎ ከተጠቀሱ ጉዳዮች መካከል ወጣቶችና የቀድሞ ታጣቂዎች ዳግም ወደ ትግል ላለመግባት የሚያሳዩት እምቢተኝነት እንዲሁም ማህበረሰቡ ልጆችን ለጦርነት ላለመላክ የያዘው አቋም ዋነኞች ናቸው ተብሏል። በተጨማሪም ጀነራል ታደሰ ወረደ ስልጣንን እንዲያስረክቡ የቀረበላቸውን ሽምግልና ጥያቄ ውድቅ በማድረግ ከኃላፊነታቸው ገለል ማለታቸው ሁኔታውን ይበልጥ እንዳወሳሰበውም ዘገባዎች ይጠቁማሉ። የመረጃ ምንጮች እንደገለጹት አዋጁን ለማወጅ የታሰበባቸው ዋነኛ ግቦች ተብለው ከተዘረዘሩ ውስጥ ጥሪ ያልተቀበሉ ወጣቶችን በግዳጅ ወደ ማሰልጠኛ ካምፕ ማስገባት እንዲሁም በሰራዊቱ ውስጥ ያሉ ተቃዋሚ አመራሮችና አባላትን በቁጥጥር ስር ማዋል ይገኙበታል። ከዚህ ባሻገር የጀነራል ታደሰ ወረደ ቢሮ በመክፈት እና አቶ ገብርኤል ዴላ ጨምሮ በዙሪያቸው ባሉ አመራሮች ላይ እርምጃ ለመውሰድ እንዲሁም ቁልፍ የፖለቲካ ተቃዋሚዎችን ለኤርትራ መንግስት አሳልፎ እስከ መስጠት የሚደርስ ቅድ መኖሩን ምንጮች በማመልከት ላይ ይገኛሉ። የህግ ባለሙያዎችና ፖለቲካ ታዛቢዎች በበኩላቸው በኢትዮጵያ ህግ መሰረት የክልል መንግስታት የአስቸኳይ ጊዜ አዋጅ ማወጅ የሚችሉት ከከባድ የተፈጥሮ አደጋ፣ የጎርፍ መጥለቅለቅ ወይም ከጤና ጋር በተያያዘ ወረርሽኝ ሲከሰት ብቻ መሆኑን ያስታውሳሉ። በመሆኑም አሁን ግን በትግራይ ክልል ሊወሰድ የታዘበው ይህ እርምጃ የፖለቲካና ወታደራዊ ዓላማን ያነገበ በመሆኑ ልክ እንደ ሰሜኑ እዝ ጥቃት ክልሉን ወደ ሌላ አዲስ ትጥቅ ግጭት ሊያስገባው ይችላል የሚል ጠንካራ ስጋት መፍጠሩን ጉዳዩን በቅርበት የሚከታተሉ አካላት እየገለጹ ይገኛሉ። በመጨረሻ ወደ ምናየው ዝርዝር መረጃችን ስናልፍ የህዝብን ሰላም ለማደፍረስ የሚደረግ ማናቸው ሙከራ ሰራዊታችን እያለ አይሳካም ሲሉ ጀነራል አበባው ታደሰ ተናገሩ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በምዕራብ እዝ ውስጥ ባሉ ክፍሎች ጦሮች
ቦታዎች ተገኝተው የሰራዊቱን ዝግጁነት ተመልክተዋል። በግዳጅ ቀጠናው መልእክት ያስተላለፉት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ የምዕራብ ዕዝ የሰራዊት አባላት በሀገር ሉዓላዊነትና አንድነት ላይ የተደቀኑ ፈተናዎችን ለመቀልበስ አስፈላጊውን ሁሉ መክፈሉን ገልጸዋል። ምዕራብ ዕዝ በታሪክ አጋጣሚዎች ሁሉ ኢትዮጵያ ያሉና አደጋ ሲጋረጥባት በግንባር ቀደምትነት ተሳትፎ መስዋዕትነት እየከፈለ ነው ብለዋል። በህጋዊ መንገድ በህዝብ የተመረጠውን መንግስት በአፈሙዝ ለማስወገድና የህዝብን ሰላም ለማደፍረስ የሚደረግ ማናቸው ሙከራ ሰራዊታችን እያለ አይሳካም ነው ያሉት። ለህዝብ የሚጠቅም አማራጭ ሀሳብ ያለው ማንኛውም አካል ህጋዊና ሰላማዊ መንገድን ተጠቅሞ ምኞቱን ለማሳካት መስራት እንደሚችልና ዘመኑ ብቸኛ አማራጭ ይህም ብቻ መሆኑን አስገንዝበዋል። የምዕራብ ዕዝ አባላት ለሀገራቸው ያላቸው ፍቅርና ለቃል መሃላቸው ታማኝ መሆናቸውን ለሌሎች የሰራዊት ክፍሎች አርአያ እንደሚሆኑም ገልጸዋል። አሁን ባለው ወቅታዊ ሁኔታ ዕዙ ማንኛውም የውጭ ሆነ የውስጥ ጸጥታ ስጋቶችን ለመመከት በተሟላ ዝግጁነት ላይ እንደሚገኝም ተናግረዋል። ዕዙ በሰው ኃይል በስልጠናና በስለንቦ ላይ ታነጸ መሆኑን ማንኛውም የጠላት ኃይል የመደምሰስ አቅም እንዳለውና መቺ ኃይል መሆኑን የሚያሳይ ነው ብለዋል። ምዕራብ ዕዝ ትናንት ሀገርን ታድጓል፣ ዛሬም የሀገር አለኝታነቱን በተግባር እያሳየ ይገኛል ያሉት ጄኔራል አበባው ነገ ማንኛውንም ሉዓላዊነት የሚነካ ጥቃት የማያዳግም ምላሽ ለመስጠት ዝግጁ የሆነ ዕዝ መሆኑንም ጠቁመዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መለሳለሁ። እስከዚያው ግን መልካም ጊዜ